አንዲት እናት ሁል ጊዜም ዳቦ ስትጋግር የዳቦ ቁጥር ለቤተሰቡ ሁሉ እንዲዳረስ አንድ ተጨማሪ እንዲተርፍ አድርጋ ነበር። እናም አንዱን ትርፍ ዳቦ በቤታቸው አቅራቢያ የሚያልፍ የተራበ ሰው እንዲወስደው በሚል በዳንቴል ጠቅልላ በር ላይ ታስቀምጠዋለች። አንድ ጀርባው የጎበጠ ሰውም ዘወትር እየሄደ ዳቦውን ወስዶ ይበላ ነበር። ለብዙ ወራት ያቺ ሴት ዳቦ ማስቀመጧን ሰውየውም ወስዶ መብላቱን ቀጠሉ። የሚገርመው ነገር ያ ዳቦውን የሚወስደው ሰው አንድም ቀን ምስጋና አቅርቦላት ስለማያውቅ ሴትየዋ ትበሳጭ ጀመር። ይባስ ብሎ ሰውየው በማመስገን ፋንታ ሁሉም ሰው የእጁን ያገኛል ማለትን ያዘወትር ነበር። ይህን ሲል ሴትየዋ ምን አባቱ ለማለት ፈልጎ ነው እያለች መበሳጨቷ አልቀረም። ይሄ ውለታ ቢስ ማመስገን ሲገባው የእጇን ይስጣት እያለ ያሟርትብኛል፣ ቆይ ልኩም ባላሳየው እያለች ትዝት ጀመር። በንዴት ስሜት ውስጥ ሆናም በቀጣዩ ቀን ዳቦ ስታስቀምጥ በውስጡ መርዝ ልትነሰንስበት ትወስናለች። እንዳይነጋ የለም ቀጣዩ ማለዳ ሲመጣ የጋገረችው አንደኛው ዳቦ ውስጥ መርዝ አድርጋበት ልታስቀምጥ ስትል እጇ መንቀጥቀጥ ጀመረ። ራሷን እንደምንም ልታደፋፍር ብትታገልም አልቻለችም። ከዚያም ምን ማድረጌ ነው እያለች ለጥቂት ደቂቃዎች ራሷን ወቀሰች። ወዲያው ከጋገረቻቸው ዳቦች መካከል የራሷን ፋንታ አንስታ እንደተለመደው በዳንቴል አድርጋ በሩ ላይ አስቀመጠችው። መርዝ ተደርጎበት የነበረውን ዳቦም ማንም እንዳይደርስበት ብላ ወስዳ ሽንት ቤት ከተተችው። የዚያን ዕለት የገዛ ቁርሷን ለዚያ ተመጽዋች ስላስረከበች ጾሟን መዋል ግድ ሆኖባት ነበር። እንደዚያው ባዶ ሆዷን እንዳለች ልክ ዘወትር እንደምታደርገው ጸሎት ቤቷ ገብታ ለወንድ ልጇ ጸሎት አደረገች። ልጇ ወደ ጦር ግንባር ከዘመተ ረጅም ዘመን አስቆጥሯል። ፈጣሪ ልጇን በሕይወት ይመልስላትም ዘንድ የእናት አንጀቷ ስፍስፍ እስኪል እያለቀሰች ጸለየች። የዚያን ዕለት ማታ ግን ያለ ወትሮ የቤቱ በር ተንኳኳ። እርሷም ግር እየተሰኘች ሄዳ ስትከፍተው ጦር ሜዳ ሄደው ልጇ በሩ ላይ ቆሟል። ስታየው በጣም ተደሰተች፣ እልልታዋንም አቀለጠችው። ትከሻው ላይ ተጠምጥማ የደስታ እንባ እያነባች አገላብጣ ስትስመው ቆየች። ልጇ በጣም ከስቶ ነበር። የጉንጯ አጥንት ፈጦ ሰውነቱ መንምኖ ስታይ ምግብ ከቀመሰ ወር ያለፈው ይመስላል። ቤት ገብቶ ራት ከተበላ በኋላ ስላሳለፈው ታሪክ ለእናቱ ተረከላት። በትረካውም መሃል እንዲህ አለ። መቼም ተአምር ነው። ወደዚህ ከተማ በእግሬ እየመጣው ሳለ መንገድ ላይ አቅም አንሶኝ ወድቄ ነበር። ቦታው ምናልባት ከዚህ 6 እና 7 ኪሎ ሜትር ቢርቅ ነው። አቅሜን ስገምተው እዚህ ቤት የሚያደርሰኝ መስሎኝ ነበር። ነገር ግን ጥቂት ሲቀረኝ ረሃብ አዝለፍልፎ ጣለኝ። እናም ከጦርነት ተርፌ በረሃብ ስለመሞቴ እርግጠኛ ወደ መሆን ደረጃ ስሸጋገር በድንገት አንድ አልፎ ሂያጅ ደረሰልኝ። ጀርባው ላይ ጎበጥ ያለ ደግ ሰው ዳቦ ይዞ መጥቶ ሲያበላኝ ነፍሴ መለስ አለችልኝ። ታዲያ ዳቦውን ሲሰጠኝ ምን እንዳለኝ ታውቂያለሽ? እናት እንባዋ በጉንጫዋ ኮለል ብሎ እየፈሰሰ ምን አለህ ልጄ? እኔ ምን አውቃለሁ አንተው ንገረኝ አለች። ልጁም እንዲህ ሲል መለሰ። በየቀኑ አንድ ዳቦ እየበላሁ ነው የምኖረው። አሁን እንደምታየው እጄ ላይ አንድ ዳቦ ነው ያለው። ግድ የለም ለዛሬ እኔ ሳልበላ ልቀር፣ ጦሜን አድራለሁ። ከኔ የበለጠ ይሄ ዳቦ ላንተ ያስፈልግሃል አለና ቅንጣት ታክል ቅር ሳይለው ሰጠኝ። ይኸው እኔም በሱ ደግነት ከሞት ዳንኩ፣ የእናቴንም ዓይን ለማየት በቃሁ። ይህን ሲናገር እናት እንባዋን ፍጹም መቆጣጠር አቃታት። ያ ሰው ሁሉም የእጁን ያገኛል ሲል የተናገረው አሁን ገባት። ይሄኔ በንዴት ዳቦ ላይ መርዙን እንዳደረገችበት ቢሆን ኖሮ የገዛ ልጇን በመርዝ ገድላው ነበር። እሷ ጦሟን ውላ ለሰውየው ዳቦ በማስቀመጧ ምክንያት ያስቀመጠችው ዳቦ ምንም ሳይሸረፍ ሄዶ የልጇን ሕይወት ታደገ። አንዳንዴ ወዳጆቼ ክፋት ስንሰራ በየት ዞሮ ወደኛ እንደሚመጣ አናውቀውም። ቀጥታ እኛን ባይነካንም በልጆቻችንና በምንወዳቸው ሰዎች በኩል ሂሳብ እንድናወራርድ ያደርገናል። በተቃራኒው ደግ ስንሰራ
ለጊዜው የአእምሮ እርካታ ብቻ የሚያስገኝልን ይመስለናል። ነገር ግን እሱም ተዘዋዝሮ ከብዙ አደጋ ከብዙ መዓት ሊያወጣን ይችላል። ወገኔ ሐሰት እንዳይመስልህ፣ የእውነትም ደግነት ይከፍላል። ፈጽሞ እንዳትጠራጠር። ትንሣኤ ዘኢትዮጵያ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው